ሄሎ ይሰማል? ይሰማል። እንዴት ናችሁ? አጠገብ ያለውን ዝጋው። እግዚአብሔር እሺ፣ ዘግቼዋለሁ መምህር። እሺ ኃይለ ገብርኤል እባላለሁ ከሞያሌ ነው የምደውልልህ። እሺ በአንተ ትምህርት በጣም ብዙ ሰው እስከ ሞያሌ ኬንያ ጠረፍ ድረስ ተለውጧል። በጣም በሱስ የተጠመደች ብዙ ሰው በሱስ ያለበት ሀገር ነው እና ብዙ ሰው ከሱስ የወጣበት ሁኔታ አለ በአንተ ትምህርት። ለሱ ላመሰግን እፈልጋለሁ። ወደ ህልሜ አሚን። እሺ እና መጀመሪያ ላይ ያየሁት ህልሜ ከበሮ እየመታው ስዘምር አያለው። ነገር ግን እኔ ከበሮ መምታትም አልችልም እና አንድ ሰው ደግሞ ይመጣና ልብሰ ተክኖ ያለብሰኝና እንትን ሲያለብሰኝ እኔ ደግሞ ኖቶ ይሄ አይገባኝም አታልብሰኝ ምናምን እለዋለሁ። ከዛ አይሆንም ይሄማ ያንተ ነው ብሎ በግድ ያለብሰኛል። ከዛ ጳጳስ ነገር ይመስለኛል፣ እንደ ጳጳስ ያሉ ናቸው፣ ጥቁር ልብስ የለበሱ የቆባቸውም ይሄ የጳጳሱ አይነት ነገር ነው። መሬት ላይ እንዲህ ቁጭ ብለን እያወራን ነበር። ከዛ በመሀል ላይ ተቋረጠና እንትን አልኩ፣ ነቃውና ተነሳው። መምህር በህልም ከበሮ ይዞ መምታት መንፈሳዊ ከበሮ ከሆነ ጸጋ አቅጣጫው መንገዱ እያሳየ ነው። ከበሮ ብዙ ጊዜ ከጭብጨባም በላይ ነው። በአካባቢ ያሉ ሰዎችን በሙሉ የሚመራ ነው። ከበሮ ካልተመታ ጭብጨባም አይጨበጨብም። ጭብጨባ ካለ ከበሮ አለ፣ ከበሮ ካለ ጭብጨባ አለ። ስለዚህ አንተ ባለህበት ቦታም ይሁን ቤት ቦታ እንደሆነ አላቅም፣ ብቻ ውስጥህ እግዚአብሔር የሰጠህ አንድ የሆነ ጸጋ ነበረ በፊት። አሁን መስገድ፣ መጾም፣ መጸለይ የጀመርከው መቼ እንደሆነ ባላቅም አብሮህ የነበረ ነገር ነው፣ ወይም ደግሞ አሁን የተሰጠህ ነገር አለ። የመዘመር ጸጋ ይመስለኛል። ከበሮ ብዙ ጊዜ በእጅ ቢሆንም ግን ከውስጥ ካለ ማንነት ጋር ነው የሚያሳየው። ከቤትህ ይጀምራል። ከዛ ያለህን ሁኔታ እወቀውና ለምንድን ነው ይሄን ነገር ያየሁት? እኔ ማላቀው ስብዕና እኔ ውስጥ አለ ማለት ነው፣ ማላቀው እግዚአብሔር የሰጠኝ ነገር አለ ማለት ነው ብለህ ራስን ቼክ አድርግ። ሌላው ሰባኪ መስቀል ጆሮ ጌጥ አንጠልጥሎ ካየ አዳምጡኝ፣ ልታዳምጡኝ የሚገባ የክርስቶስ መስቀል፣ የክርስቶስ ስቅለት፣ የፍቅሩን ጉዳይ አለ ማለት ነው ይባላል። እና ልክ እንደዚሁ ከበሮ መምታት፣ በእጅ ከጆሮ ጌጥ ማንጠልጠል ከአገልግሎት ጋር በተገናኘ ነው። በተለይ ወንድ ከሆነ ማለት ነው እንደ አገልግሎት ነው የሚቆጠረው። ሊደመጥ የሚገባው ነገር አለ። ሰዎች ይሄን ሰው ሊሰሙት ይገባል ማለት ነው። እና አንተም ራስህን ቼክ አድርግ ለማለት ፈልጌ ነው። እሺ፣ አመሰግናለሁ። ሌላኛው ደግሞ ቤተክርስቲያን ውስጥ ይመስለኛል፣ እዛው እኛ ሀገር የመድኃኔዓለም ቤተክርስቲያን አለ። እዛ ውስጥ ዝንጥ ብዬ ለብሼ ህዝብ ብዙ ነው፣ ጉባኤ ነገር ያለ ይመስለኛል። በጣም ድሮም ለምናለው እጄን እየዘረጋው እና ሰው ሁሉ ይሰጠኛል። እና አንድ ሰው ደግሞ አንድ ድሮ ማዕቀው ሰው ነው እና ያለውን ሁሉ ብሩን እንዳለ አውጥቶ እንካ ብሎ ይሰጠኛል። ከዛ ደግሞ መልሼ ምኖኜ ነው እዚህ ሀገሬ ላይ ያውቁኝ ምኖኜ ነው ለምነው ምናምን ብዬ እንደዛ እያልኩ ነቃ። አዎ፣ በጣም ቆንጆ ለብሶ መለመን ማለት በብዙ ጸጋ ውስጥ ሆኖ ጸጋን አለማወቅ ማለት ነው። አሁንም ያየኸው ተመሳሳይ ነው። በጣም ቆንጆ ልብስ መዘነጥና በሰው መካከል ዘንጦ መታየት ማለት በጸጋ መንፈስ ቅዱስ መክበር፣ በሰው ፊት ሊታይ የሚችል ደስ የሚል ማንነት አለ። ግን ስትለምን እንዳልኩ በዘዳግም ምዕራፍ 28 ቁጥር 15 ላይ ሕጉን የሚጠብቁ ለሰው ያበድራሉ እንጂ እነሱ ከማንም አይበደሩም፣ ራስ አደርጋችኋለሁ እንጂ ጅራት አላደርጋችሁም ይላል። ስለዚህ ምንድነው ትልቁ ጉዳይ? አንተ ያላወቅከው እስቲ እግዚአብሔር ሆይ በእኔ ላይ ስራብኝ፣ ምን አደርግ ዘንድ ትወዳለህ ብለህ ልክ እንደ ቅዱስ ጳውሎስ መጠየቅ አለብህ። ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ጠየቀ። ከፈረስ ላይ በፍቅር ሲጥለው ማለት ነው። ከፈረስ ላይ ወደቀ ይላል፣ በብርሃን ተመቶ። በዛ ብርሃን ባይመታ ኖሮ ቅዱስ ጳውሎስ ዛሬ ምርጥ ዕቃ አይባልም ነበረ። እና በሽታ ካለ፣ በህይወት ላይ ገንዘብ ማጣት ካለ፣ የሆነ ነገር ካለ እግዚአብሔርን ስላላወቀው የተወሰደብህ ነገር እንደሆነ አድርገህ ውሰደውና እግዚአብሔር ሆይ ወደ አንተ እንድመጣ ይሄን ህመም፣ ይሄን በሽታ ወይም ደግሞ አንዳንድ ነገሮችን እንዳውቅ ስላደረከኝ አመሰግንሃለሁ፣ ምክንያት አድርገህ ስለጠራኸኝ አመሰግንሃለሁ በልና
ግን እስቲ እኔን ልትሰራብኝ ልትገለገልብኝ የምትፈልግበት ጸጋ ካለ ግለጥልኝ፣ እኔ አላወቅኩትም ብለን ጠይቀው። እሺ ሌላኛው ደግሞ የሆነ ምርቃት ላይ ከወንድሜ ጋር እንሄድና ወንድሜ ተው ይሄ ጥሩ አይደለም፣ ይሄ ለሰውነት ጥሩ አይደለም፣ ይሄን ብላ ብሎ በጣም ደስ የሚል ነገር ሲያበላኝ አየሁ። እንዴት ከታላቅ ወንድሜ ጋር ነው አንድ ድግስ ነገር ላይ እንሄዳለን። ከዛ ድግሱ ላይ ምግብ ስናነሳ ኖ ተው ይሄኛው ጥሩ አይደለም ይሄኛውን ውሰድ እያለ ይከለክለኝና እሺ ብዬ እኔም እሱ ያለውን ወስጄ እበላለሁ። ስበላ ደግሞ በጣም በቃ የሚስማማ ነገር ይሆንና አገኘዋለሁ። ድግስ በእርግጥ ጥሩ አይደለም። ድግስ ጥሩ አይደለም። ድግስ ደስታውን ሳይሆን ማየት ያለብህ እናንተ ወደ ሆነ ቦታ ተጋብዛችሁ ተጠርታችሁ የምትሄዱት ይሄ በታላቅ ወንድም የተመሰለው ወይም መላክህ ይሆናል ወይ ቤተሰብ ሊሆን ይችላል። ግን አንዳንድ ነገሮችን ልታደርግ ስታስብ የሆነ መንግስታዊ ትእዛዝም ይሁን ቤተሰባዊም ጉዳይ አገራዊም ጉዳይም ይሆናል። ወደ ኢትዮጵያ ለመምጣትም ወይ ወደ ሀገር ለመሄድም ስታስብ ሰው ማማከር እንዳለብህ ማሳያ፣ ብቻህን እንዳትወስን። ማንኛው ነገር ስታደርግ ከሰው ጋር ተማከር እና መጥፎ ነገር ወደ ድግስ ስትሄድ ሰው ከረዳህና ካገዘህ ከዛ ድግስ የመዳን ምልክት ነው የሚሆነው። ይሄን እንዳበላ ይሄን ብላ ማለት ከዛ ከድግሱ አንተ ሳታውቀው የተደገሰልህ ነገር ውስጥ ችግር ሊኖር ስለሚችል ወንድምህ ታላቅ ወንድምህ ይሄን ብላ ይሄን አትብላ ሲል ታላቅ የሚለውን ብቻ ማሰብ ነው። ታላቅ የሚለው በጠባቂ መልአክም ይመስላል፣ በሚያግዝህ በጸሎት በሚያግዝህም ሰው እግዚአብሔር ደግሞ በዛ በኩል ተመስሎ መጥቶ ይነግርሃል ማለት ነው። እሺ መምህር፣ እንግዲህ በብዙ ደውዬ ስላገኘው አንድ ወንድሜም ጠይቅልኝ እያለኝ ነው። አንድ የእሱንም ልንገርህ እና በጣም የተቀየረ ወንድሜ ነው እና ልንገርህ። ይቅርታ አጠገባህ አለ? አይ እሱ ወጥቷል፣ ግን ጠይቅልኝ ብሎኛል። ያለ ይመስለኛል ግን ኖ የለም። በቅርቡ አንተ እዚህ አዲስ አበባ መጥቶ ነበረ። አጠገብ ያለ የሚመስለኝ የሆነ ስታወራ አጠገብ ያለ መስሎ የሚሰማኝና እንደዛ ነው የመሰለኝ የገመትኩት። ቅርብ ሰዓት ነበረ። በጣም እየሞከርን ያለ ወጥቶ ሄዶ ነው። እሺ ውሻ ነገር ነው ያባረዋል እና በጣም አባሮት እጁ ላይ ይዘዋል እና በቃ እንደምንም አድርጎ ተላቆ ሸሽቶ ይሄዳል። ግን ልብሱን ብቻ ይነክስበታል። እንትን ሲል አምልጦት ግን ይሄዳል። ውሻ ነው። የቤተሰብ ባዕድ አምልኮ ነው፣ ዛር ነው። ማምለጡ ጥሩ ነው። ዛሬ ትምህርት እያዳመጠ ነው፣ እያመለጠው ነው ማለት ነው ባጭሩ። አይ መስማቱ አይቀር። አይ እንደሚሰማው እርግጥ ያንተ ጓደኛ ከሆነ ይሰማል። አይ ወንድሜ ነው እኮ ገባኝ። መስማቱ አይቀርም ነው የምልህ። አንተ ቢያንስ ጸሎት ብታደርግለት ያመልጣል ብዬ አስባለሁ። ግን እንደሚያመልጠው ማሳያ ነው። ብትነግረው ምን ብትለው ሊድን የሚችል ሰው ነው ማለት ነው ትርጉሙ። የአንተን ትምህርት ሰምቶ ሃይማኖት ውስጥ የሌለ ሰው ነው። በአንተ ትምህርት ነው በጣም ሙሉ ለሙሉ እንደዚህ በቃ 360 ዲግሪ ነው የዞሮ ማለት ትችላለህ እኮ። ለዚህ እኮ ነው በጣም ተቀይሯል። ይሄን እኮ ነው የምልህ። አምልጧል። ከውሻው ማምለጡ የሚያሳየው ይሄንን ነው። ውሻው ዛር ነው፣ ልክስክስ ነው። እንትን የለመደ መንፈስ ነው። ገብስማ አይነት ዶሮ ከፊት ለፊቱ እንደውም አብረን እየተኛን ነው፣ ደንግጠን ተነሳን። ፊት ለፊቱ ላይ ይቆም ይመስለውና ከዛ ዝም ብሎ ያየውና እሱ ሊያባረው ሲል ዘሎ ብርድ ልብስ ውስጥ ይገባበታል። ከዛ ዋይ ብሎ ይነሳል። ምንድን ነው? ዶሮ ሴት ዶሮ ናትና ፊት ለፊቱ ቁጭ ብላ ዝም ብላ አይኑን ታየዋለች። ከዛ ታየው እና ደግሞ መጨረሻ ላይ እሱ ሊያባራት ሲል ዘላ ብርድ ልብስ ውስጥ ትገባበታለች። ከዛ ደንግጦ ዘሎ ይነሳል። የራሄሎ መንፈስ ናት። በሴት ዶሮ የምትታየው ብዙ ጊዜ የራሄሎ መንፈስ ናት፣ የሴት ዛር መንፈስ ናት። እና አይነ ጥላ ትኖርበታለች። ትዳር እንዳይዝ ወይ ፍቅረኛ እንዳይዝ የሆነ ብቻ የምታስቸግረው መንፈስ አለች ብዬ ነው የማስበው። አግብቶ ወልዷል።
ግን ይሄ አሁን መንፈሷ ትዳር ውስጥ አሁን አልጋ ላይ ስትገባ አልጋ ውስጥ መግባቷ ትዳር ውስጥም ጣልቃ እንደምትገባ ማሳያ ነው። ነው ያባባል ራሄሎ መንፈስ አለች። ጥንቃቄ ማድረግ አለበት። አልጋ ላይ የተቀመጠ ጆሮ ሴት ዛር መንፈስ ነው። ኦኬ፣ ትዳሩ ላይ ችግር ሊያመጣ ይችላል ማለት ችግሮች ሊፈጠሩ ይችላሉ ብሎ ማሰብም አንድ ነገር ጥሩ ነው። አስማንዲዮስ የሚባለው መንፈስም እንደዚህ ነው። አልጋ ላይ በባልና በሚስት መካከል ይተኛል የሚባለው ዝም ብሎ አይደለም። ራሄሎ በሴት ዶሮ መታየቷ፣ ራሄሎ ብዙ ጊዜ በዶሮ ነው የምትገለጠው። ሕፃን ልጅ ሲወለድ በተለይ በሰሜኑ ክልል አካባቢ ራሄሎ ዶሮ ልክ አንዲት እርጉዝ ስትወልድ ዶሮዋ ትታረዳለች እና ለራሄሎ ነው የምትሰጠው፣ እንዳመችሳ ማለት ነው። እንግዲህ በኦሮሚያ ክልል እንዳለው ወደ ሰሜኑ ደግሞ ልክ እንደዚህ ነው የሚደረገው። ብቻ የተልከሰከሰ የሆነ መንፈስ ነው። ያንን መንፈስ መገሰጽና ማሰር እንደሚችል ሊጠነቀቅ እንደሚገባው ትዳር ውስጥም ጣልቃ ገብታ ችግር ልትፈጥር የምትችል መንፈስ እንዳለች ማሳያ ነው። ቀርበ ብታናገረው አንዳንድ ከሚስቱ ጋር ያልተስማማባቸው ያልተጣጣሙባቸው ጉዳይ ይኖራል ብዬ አስባለሁ። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። በጣም እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ ቻው። ሄሎ 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 መምህር፣ ድምፅሽ ርቋል። ላውዱን አጥፊው፣ እንትኑን ንቀዩ። ሄሎ መምህር፣ ኤርፎኑን ንቀዩ ወይም ደግሞ ላውዱን አጥፊው። ሄሎ፣ አጠገብሽ ያለውን ቴፕ አጥፊው። አጥፍቼዋለሁ መምህር። ድምፅሽ ርቋል። እሺ፣ ኤርፎኑን ንቀዩ። ኤርፎኑን ንቀዩ።